ጥያቄሽ ምንድነው? ላይክ ሴቶች ጂንስ መልበስ ይችላሉ? ሱሪ ጂንስ አይቻልም። ወንዶች ጋር የሚያመሳስላቸውን የልብስ አይነት ሴቶች መልበስ አይችሉም። ለወንዶችም ልክ እንዲሁ የሴቶችን አይነት ልብስ መልበስ አይችሉም። ወንድ ልጅ ለምሳሌ እንዳንቺ ሻሽ ቢለብስ ይቻላል? አዎ። ወንድ ልጅ ልክ እንዲሁ ደግሞ ጉርድ ቢለብስ ይቻላል እንደ ሴት ልጅ? አዎ። ልክ እንዲሁ ደግሞ የወንዶች መለያ የሆኑ የጅንስ ሱሪዎችን ማለትም አይችልም። አዎ። ወንድም የሴትን ሴትም የወንድን መልበስ አይችሉም። ማስረጃ ልስጥሽ ወይንስ ያለ ማስረጃ ትቀበኛለሽ? ስጠኝ። እሺ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተልበሰ አልመርአ ሊባሰ ረጁል ወአን የልበሰ ረጁል ሊባሰ አልመርአ ይላል። ሐዲስ ላይ ምን ሲል መጥቷል መሰለሽ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሴቶች የወንዶችን ልብሶች እንዳይለብሱ ከልክለዋል፣ ወንዶችንም የሴቶችን ልብሶች እንዳይለብሱ ከልክለዋል ይላል። በሌላ ሐዲስ ላይ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አልሙተሸቢሃት ሚነ ኒሳኢ ወሪጃል ወልሙተሸቢሂነ ሚነ ሪጃል ቢኒሳእ ሲል መጥቷል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከወንዶች ጋር የሚመሳሰሉ ሴቶችን ረግመዋቸዋል፣ ከሴቶች ጋር የሚመሳሰሉ ወንዶችንም ረግመዋቸዋል ተብሏል። ስለዚህ ሴቶች የወንዶችን አልባሳት መልበስ አይፈቀድላቸውም። ለአንቺ የሚፈቀደው ልክ እንደሱ ጅልባብ ሙሉ ልብስ ሰውነትሽን የሚሸፍን የሆነ የልብስ አይነት ነው። አሁን እኔ 5 ዓመቴ መልበስ አልችልም። የሴቶች ልብስ ነው አንቺ መልበስ ያለብሽ። ከዚህ በኋላ ትልቆሽ ኳሱ የሴቶች ጂንስ መልበስ እንችላለን። ኦኬ። ሙሉ ሰውነትሽን የሚሸፍን ከሆነ ችግር የለውም ይቻላል። ከወንዶች ጋር የሚያመሳስል ከሆነ ነው የማይቻለው። አላህ በቁርአን ላይ ስለ ሴቶች ልብስ ሲናገር ምን አለ መሰለሽ? ሱረቱል አሕዛብ መጨረሻው ገጽ አካባቢ ላይ ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን አለ። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ በሰውነታቸው ላይ ጅልባብ ወከይፈ ተክፉሩነ ወአንቱም ቱትላ ዐለይኩም አያቱላሂ ወፊኩም ረሱሉሁ ወመን ያዕተሲም ቢላሂ ፈቀድ ሁዲየ ኢላ ሲራጢን ሙስተቂም يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون